ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ የዛሬ ትምህርታችን አማርኛ የረ ቤቶችን ይሆናል ማለት ነው። ሶ አ ማ ር ኛ አማርኛ ብለን እንጀምራለን ማለት ነው። ኦኬ እንግዲህ እንደሚታወቀው አማርኛ 7 ፊደላቶች ናቸው ያሉት። 7 ፊደላቶች ማለት ረ ሩ ሪ አሳነስኳቸው መሰለኝ እንዲታያችሁ በደንብ ልጻፍላችሁ። ረዣዥም ረ ሩ ፊደሎቹ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ እንላቸዋለን ማለት ነው። እነዚህ ፊደላቶች ኦኬ፣ በደንብ እዩ። ረ ሩ ሪ ራ ሬ ር ሮ። ስትጽፉ ደግሞ ቀለል አድርጋችሁ ለመጻፍ ብዙ ጊዜ ስታዩቸው ቀላል ይመስላሉ፣ ግን ሲጻፉ የሚበላሹ ፊደሎች ናቸው። እነዚህ አይነት ፊደሎች ግን ስትጽፉ ለምሳሌ ረ ስትሉ አንድ ቋሚ ከዚያ ወደታች አንድ አግዳሚ ረ ታደርጋላችሁ። ሩ ስትሉ ራሷን አንድ ቋሚ አንድ አግዳሚ ታደርጉና ከዚህ ላይ ሩ እንደዚህ ታደርጋላችሁ። ሪ ስትሉ አንድ ቋሚ አንድ አግዳሚ ከዛ መጨረሻ ላይ እጥፍ እንደዚህ ሪ። ራ ስትሉ ይችን ራሷን እንደዚህ አንድ ቋሚ አንድ አግዳሚ ከዛ እጥፍ አድርጋችሁ ይችን ወደዚህ ራ። ሬ ስትሉ አንድ ቋሚ አንድ አግዳሚ ከዛ በውስጥ በኩል እንደዚህ ክብ ነገር ሬ። ር ስትሉ አንድ አግዳሚ አንድ ቋሚና አንድ አግዳሚ ሮ ራሱን እንደዚህ ትደግሙትና ከዚህ ላይ ዜሮ ታረጉበታላችሁ ማለት ነው። ስለዚህ ረ ሩ ሪ ራ ሬ ር ሮ ታረጋላችሁ ማለት ነው። ኦኬ እንግዲህ ከዚህ በኋላ የምናደርገው ምንድነው? ቃላቶችን እንመሰርታለን ማለት ነው። ቃላት በረ እንጀምራለን። ረ በሚለው ረ ከሰ ረከሰ ረ መ ሰ ረመሰ ረ በ ሸ ረበሸ ረ ሸ ነ ረሸነ ረሸነ ኦኬ ረሸነ ከዛ ረበሸ እሺ አመረ ለምሳሌ መጨረሻ ላይ አ መ ከዛ ረ መጨረሻ ላይ ማለት ነው። አመረ ብላችሁ መጻፍ ትችላላችሁ። እነዚህን ማለት ስንት ነው? 1 2 3 4 5 ቃላት መሰረትን ማለት ነው። ኦኬ አሁን በሁለተኛዋ በዚች ስትመሰረቱ ደግሞ ቀለሙን ልቀያየረው። አንደኛ ያምራል፣ ሁለተኛ በግልጽ ይታያችኋል ማለት ነው። እሺ ሩ ደግሞ ሩ ብላችሁ ጫ ሩጫ አ በሩ አበሩ መጨረሻ ላይ አድርጋችሁ ማለት ነው። ላይ አበሩ። እሺ አመሩ መሩ አመሩ። እሺ እሩምታ እሩም ምን በግልጽ እንጻፍላችሁ። እሩምታ ትላላችሁ። እሺ እሩምታ ለምን አሁን እዚህ ላይ መጨረሻ ላይ እዚህ ላይ መጀመሪያ ላይ እዚህ ላይ እና እዚህ ላይ መጨረሻ ላይ እዚህ ላይ ደግሞ ከመሃል ነው የተጠቀምኳት። እሺ አንድ ልጨምር ሩን ተጠቅሜ እሺ ሩጫ ሩት ሩፋኤል መጀመሪያ ላይ ብዙ ጊዜ የለውም መሰለኝ ፊደል ማለት አሉ፣ ግን መጨረሻ ላይ ይመጣል ብዙ ጊዜ። ለምሳሌ እምሩ ብትሉ እምሩ እንደዚህ። አሁን ፊደሎች አብዛኛውን ጊዜ በመሃል የሚያገለግሉ ፊደሎች አሉ። መጀመሪያ ላይ የሚያገለግሉ አሉ፣ መጨረሻ ላይ የሚያገለግሉ አሉ። ስለዚህ አብዛኛው የሩ ቤተሰብ ደግሞ እዚህ ላይ እንዳያችሁት አብዛኛው መጨረሻ ላይ የሚገባ አይነት ነው
እንጂ መጀመሪያ ላይ ብዙ የሚገባ አይነት አይደለም። ስለዚህ እነዚህ በዚህ መንገድ እናየዋለን ማለት ነው። አሁን ወደ ሶስተኛ ፊደሎች እንሂድ። ሶስተኛ ፊደል ማን ነው? ሪ ነው አይደል? እሺ በሪ ደግሞ አሁን ጥቁር ልምረጥ። እሺ በሪ ሪ ሪም ሪም ማለት ትችላላችሁ። ሪም ሪዝ ሲጽፉት በነገራችን ላይ የረ ቤቶች በጣም እንትን ይላሉ። እንደዚህ ሪም እሺ ሪ ዝ ሪዝ እሺ መሪ መ ሪ መሪ እሺ ሱሪ ሱ ሪ ሱሪ ማለት ትችላላችሁ። ሱሪ ከዛ ፈሪ ፈ ፈሪ ማለት ትችላላችሁ። ጽፋት በጣም ነው የምትከብደኛው ነገራችን ላይ ፈሪ ስትሉ ፈሪ ፈሪ ማለት ትችላላችሁ ማለት ነው። አያችሁ። ስለዚህ ያው ሪም ሪዝ መሪ ሱሪ ፈሪ አብዛኞቹ መጨረሻ ላይ ያሉ ናቸው። እዚህ ላይ ሁለቱ ከመካከል ማለት ነው። እና አብዛኞቹ የረ ቤቶች መጨረሻ ላይ የሚመጡ የሪ ቤቶች መጨረሻ ላይ የሚመጡ ናቸው ማለት ነው። ኦኬ አሁን ወደ አራተኛዎቹ እንሂድ። ከዚህ በላይ ደግሞ ደብተራችሁ ላይ እናንተ የበለጠ መጻፍ ይኖርባችኋል። በነገራችን ላይ ስላችሁ እናንተ ከዚህ በላይ ደግሞ የጻፋችሁ መሞከር አለባችሁ። ይሄ ግዴታ ነው ማለት ነው። ኦኬ አሁን ራን ስናይ ፈራ እስክሪብቶ ልቀይር። ፈራ ፈራ ትላላችሁ። ሰ ትሉና ሰራ ትላላችሁ። መራ መራ ትላላችሁ። እሺ ኦኬ ራበኝ ማለት ስትፈልጉ ለምሳሌ እሺ ራበኝ ስትሉ እንደዚህ ነው። እሺ ቁራ ማለት ትችላላችሁ። እሺ ሰራ ነው ቅድም ያልነው። ስራ ስንልም ራሱ ስራ ማለት ትችላላችሁ። ስራ ወይ ደግሞ እንደዚህ ማለት ነው። ስራ ስትሉ ስራ እንደዚህ መጻፍም ትችላላችሁ። ስራ ኦኬ። አሁን ወደ ማን ተጠጋን ማለት ነው? ይህን ካየን ወደ አምስተኛ ፊደሎች ሂደናል ማለት ነው። አምስተኛ ፊደል እሺ አምስተኛ ፊደል ሬ ማለት ነው። ሬ በሬ በሬ እሺ ሬት መሬት መሬት እሺ እሺ አምሬ ትላላችሁ። አምሬ እሺ በርሬ በርሬ ማለት ትችላላችሁ። ኦኬ እሺ ከዛ ደግሞ በሬ አንድ ልጨምርላችሁ። እሺ ሬሳ ማለት ትችላላችሁ። እንደዚህ ማለት ነው ሬሳ። ስለዚህ አሁን
እስከ 5 ጻፍን ማለት ነው። አሁን አንዴ እናንብባቸው። ረከሰ በአንድ ላይ ረከሰ ትላላችሁ። ረመሰ በአንድ ላይ ረመሰ ትላላችሁ። ረበሸ በአንድ ላይ ረበሸ ትላላችሁ። ረሸነ በአንድ ላይ ረሸነ ትላላችሁ። አመረ በአንድ ላይ አመረ ትላላችሁ። ከዛ ሩጫ በአንድ ላይ ሩጫ ትላላችሁ። አበሩ አበሩ ትላላችሁ። አመሩ በአንድ ላይ አመሩ ትላላችሁ። እሩምታ በአንድ ላይ እሩምታ ትላላችሁ። እምሩ ትላላችሁ። እምሩ ትላላችሁ ማለት ነው። ኦኬ ሶስተኛ ፊደል ሪም በአንድ ላይ ሪም። ሪዝ በአንድ ላይ ሪዝ ጺም ማለት ነው። ሪዝ ማለት ነው። እሺ መሪ በአንድ ላይ መሪ። ሱሪ በአንድ ላይ ሱሪ። ፈሪ በአንድ ላይ ፈሪ ትላላችሁ ማለት ነው። ሲቀጥል አራተኛ ፊደል ራ ፈራ በአንድ ላይ ፈራ። ሰራ በአንድ ላይ ሰራ። መራ በአንድ ላይ መራ። ራበኝ በአንድ ላይ ራበኝ። ቁራ ቁራ። ስራ ወይ ደግሞ ስራ እንደዚህኛው ማለት ነው። ሁለት ስ ስላለ ብዬ ነው። በዚህ መንገድ መግለጽ ትችላላችሁ ማለት ነው። እሺ አሁን ይሄኛዎቹ እነዚህኞቹ ደግሞ በሬ በአንድ ላይ በሬ። ሬት በአንድ ላይ ሬት። መሬት በአንድ ላይ መሬት። አምሬ በአንድ ላይ አምሬ። በርሬ በአንድ ላይ በርሬ። ሬሳ በአንድ ላይ ሬሳ የሚል ቃል ጽፈናል ማለት ነው። ኦኬ አሁን እነዚህን አይተናል። እነዚህን በደንብ ጻፏቸው። ከዚህ በላይ ደግሞ ራሳችሁ ደግሞ እያሰፋችሁ ማለት ነው። አሁን ሁለቱ ፊደል ስለሚቀሩ እንጻፋቸው። እዚህ ላይ ፊደሎቹን ልጻፍላችሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ታረጋላችሁ። እነዚህ መጀመሪያ እሺ። ከዛ ር ነው። ር ካ ሺ ረካሽ ትላላችሁ። እሺ ርግብ። እሺ ርግብ እርግብ ትላላችሁ። እርግብ። ከዛ ርስት 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 ትላላችሁ። እሺ ቦርሳ ስትሉ ቦርሳ ቦርሳ ትላላችሁ። እሺ ዋርሳ 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 ትላላችሁ። ስለዚህ 1 2 3 4 5 ይችኛዋ ከመሃል ነው የመሰረትኩላችሁ። እነዚህን በደንብ አስተውሉ። ያው ርካሽ ርካሽ። ርግብ ርግብ። ርስት ርስት። ቦርሳ ቦርሳ ያው ቦርሳ። ዋርሳ ዋርሳ ትላላችሁ ማለት ነው። ኦኬ አሁን ማን ቀረን ማለት ነው? የመጨረሻው ፊደላችን ይቀረናል። እሱ ማን ነው? ሮ ማለት ነው። እሺ በረሮ በረሮ በረሮ። ከበሮ ከበሮ። አምሮ አእምሮ 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 ማለት ትችላላችሁ። አስሮ አስሮ ማለት ትችላላችሁ ማለት ነው። ስለዚህ እዚህ በላይ እናንተ ደግሞ እየዘረዘራችሁ ሌሎችንም ቃላቶች መመስረት ትችላላችሁ። እስኪ አንድ ሯ የምንለው ፊደል አለ። ያው እንደዚህ ይሄ ፊደል ሯ ይባላል። የዚህ ቤተሰቡ ነው፣ 8ኛ ነው። ስለዚህ በእሱ እንሞክር። ለምሳሌ ሯጭ ሯጭ ማለት ትችላላችሁ። በሯ ማለት ትችላላችሁ። እሺ ሶስተኛ እሺ በሯ ክብሯ 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 ማለት ትችላላችሁ። እሺ ፍቅሯ
ፍቅሯ ማለት ትችላላችሁ። ስለዚህ ሯጭ፣ በሯ፣ ክብሯ፣ ፍቅሯ ማለት ትችላላችሁ ማለት ነው። እነዚህና መሰል ቃላችሁን ደግሞ እዚህ በላይ እየጻፋችሁ መለማመድ ትችላላችሁ። አሁን በመጨረሻ ልላችሁ የምፈልገው እነዚህ መከታተል የሚከብዳችሁ ልጆች ካላችሁ በውስጥ መስመር ደግሞ እናስጠናለን። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ በ09 ስልኬን ላስቀምጥላችሁ በ09 25 58 54 93 በዚህ ስልክ ቁጥር ቴሌግራም ዋትሳፕ ወይ ደግሞ ኢሞ እንገኛለን። ሴቭ አድርጋችሁ እዚያ ላይ ድምፅ ወይ ደግሞ ቴክስት አስቀምጡልን። ዛሬውኑ አናግራችሁን መጀመር ትችላላችሁ ማለት ነው። የሚመቻችሁን ሰዓት ትመርጣላችሁ። ሁሌም በዚያ ሰዓት የምትገኙበትን ማለት ነው። ማታ ላይ ሊሆን ይችላል፣ ቀን ሊሆን ይችላል። በሚመቻችሁ ሰዓት እኛ ሁሌም ስላለን ማለት ነው። ሰዓታችሁን ታመቻቻላችሁ። ደብተርና እስክሪብቶ ትገዛላችሁ። በዚያ ሰዓት ሁሌም እየተገኛችሁ እኛ ጋር ፊደላቶችን መቁጠር፣ ማንበብ፣ መጻፍ እና የተለያዩ ልምምዶችን እያደረጋችሁ በ2 ሳምንት በ3 ሳምንት አማርኛ መጻፍና ማንበብ ትችላላችሁ። ትኩረት አድርጋችሁ ከተማራችሁ እኛ ጋር ማለት ነው። ይህን እንድታደርጉ እመክራለሁ። በተረፈ ግን ሌሎችም እንዲደርሳቸው ላይክ፣ ሰብስክራይብ እና ሼር ስታደርጉት ሌሎች አዳዲስ ተማሪዎችም ወደ እነሱ ሚዲያ ላይ ይቀርባላቸዋል ማለት ነው። ስለዚህ ይህን ማድረግ ትችላላችሁ። ሼር አድርጉት። ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ የምታወሯቸው ጓደኞች ራሱ ካሉ ሊንኩን ወስዳችሁ ላኩላቸው። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ ያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።